ደና ተመልካቾች በአዲስ አበባ በታዋቂው የጉለሌ እጽዋት ማዕከል ውስጥ እገኛለሁ። ከመግቢያ በሩ በርቀት ላይ ነው ያለሁት። ወክ እያረኩ ነው እዚህ ድረስ የመጣሁት። ለምን እንደመጣው ደግሞ ታያላችሁ ማለት ነው። ቀደም ሲል ከጥቂት ወራት በፊት እዚህ ስፍራ ላይ አንድ ታዋቂ የሕክምና ባለሙያ የሀገር በቀል የሕክምና ባለሙያና የእጽዋት ተመራማሪ ጋብዤ ነበር። እሱም ዮሐንስ ሽፈራው ነው። ዮሐንስ ሽፈራው ጋር እዚህ ባደረጉት ቆይታ ብዙዎቻችሁ በርካታ ጥያቄዎችን አንስታችኋል። ቆይታችን በፌስቡክ ብቻ ከ1 ሚሊዮን በላይ እይታ ያገኘ ነበር። በቲክቶክ እና በሌሎችም የሶሻል ሚዲያ ፕላትፎርሞች እንደዛው የተመለከታችሁ ተመልካቾች አንዳንድ ጥያቄ አንስታችሁ ነበረ። እሱን መሰረት አድርጌ እናንተ ያነሳችኋቸውን ደግሞ የተወሰኑ ጥያቄዎችን እሱ እንዲመልሳቸው እዚህ አሁን ስራ እየሰራበት በሚገኘው የጉለሌ እጽዋት ማዕከል ውስጥ የሀገር በቀል የሕክምና ባለሙያው ወጣቱ ዮሐንስ ሽፈራውን ላገኘው መጥቻለሁ። አብራችሁን ቆዩ። አፍተሽ ሁሉ ሰላም እንዴነ አለን ጫካውን ወደዋል በጣም አደን እንዳትወጣሽ ሰላም ነኝ አለን ጉለሌ እጽዋት ማዕከል ውስጥ ድጋሚ ከዮሐንስ ሽፈራው ጋር ተገናኝተናል። ዛሬ ተገናኘነው ቀደም ሲል እንደነገርኳችሁ አንድም የእናንተን የተወሰኑ ጥያቄዎችን ይዤ ነው። እኔ ደግሞ እሱን ሳገኝ ድጋሚ ብጠይቀው ብዬ ማስበውን በተለይ ከስነ ምግብና ከአኗኗራችን አንጻር አንዳንድ ሀሳቦችን አነሳልሃለሁ። እግረ መንገድ ደግሞ በጣም ለህብረተሰቡ ጠቃሚ የሆነ በየጓሮው ቢለየው እና ቢጠቀመው በጣም ትርፋማ ሊያደርግ የሚችለውን አይነት የእጽዋት ዝርያ ስናገኝ እሱን ደግሞ ጠቆም እያረከን እናልፋለን። አብራችሁን ቆዩ ተመልካቾች። ሁሉ ሰላም ነኝ እግዚአብሔር ይመስገን አለን። ባለፈው በነበረን ቆይታ በተለይ በፌስቡክ ከ1 ሚሊዮን በላይ ነው ሰው የተከታተለው። ያንን መነሻ አድርጌ ድጋሚ ስመጣ መጀመሪያ ልጠይቅህ የምፈልገው ነገር ዞሮ ከስርዓተ ምግብ ጋር የተያያዘ ነውና ልውጥ ዘረመል ምንድነው ነገር በአመጋገባችን ውስጥ ራሱን የቻለ ትልቅ ድርሻ እና ደግሞ በዛ ልክ ተጽዕኖ የሚያመጣ ነገር ሆኗል። ሲጀምር ልውጥ ዘረመል ምንድነው? ከእጽዋት ምርምር አኳያ ያለውስ ድርሻ ምንድነው በእኛ አመጋገብ? ልውጥ ስንል አሁን የተሻሻለ እንደ ማለት ነው። አሁን ከስርዓተ ምገባ ሂደት አንጻር ባለፈው ብለናል። ራሳችንን መግቡ ለማኖር ተጨማሪ ምርት ስለሚያስፈልግ የምርት ሂደቱን ለመጨመር ሲደረግ ማሻሻል። አሁን አንድ ነገር አሻሽለናል ስንል ተፈጥሯዊ ይዘቱን ጠብቋል ወይስ ሞዲፋይ ተደርጓል ነው። ስለዚህ አሁን የተሻሻሉ ዘረመሎች ስንል ልውጥ ይሆናሉ፣ ይዘታቸው ይቀየራል። የኛ ቦዲ ደግሞ እነዛን የተቀየሩ ነገሮች ይፈልጋል ወይ ነው። በቋሚነት ነባሮችንም እያሻሻሉ ባሉበት እያዘመኑ ባሉበትም የምርት ሂደታቸው እንዲጨምር እያደረጉ ምርታቸው እንዲጨምር ማድረግ ይቻላል። እንደ ኢትዮጵያን የምገባ ስርዓት ውስጥ ከ1400 በላይ የሚሆኑ የምግብ ተክሎች ይኖሩናል። እንዲሁም 700 ደግሞ የመድኃኒት ተክሎች። ስለዚህ ያልተመገብናቸውን ወደ ምግብ ገበታ እንዲመጡ ማድረግ አሁን ሰው እነዛን ተክሎች በምግብ ገበታው በሻይ መልኩ በምግብ ማጣፈጫ እየጨመራቸው እያየን ስለሆነ እነዚህን እያጎለበቱ ተፈጥሯዊ የሆኑ ነገሮችን ደግሞ ዞ መቀጠል ከተቻለ ለጤና ጥሩ ተስማሚ ይሆናል ብዬ ነው የማስበው። አሁን በጠቅላላው አሁን ሞዲፋይ ተደረጉ ወይም ተሻሻሉ ስንላቸው ባሉበትም ምርት ይሻሻላል። የምርት ሂደታቸው እንዲጨምር ባሉበትም ማድረግ ስለሚቻል ልውጥና ምናቸው ሳይቀየር ማለት ነው። እጅ ላይ ያስከው ምንድነው? ስላገኘው የማዕዛ ተክል ጦስኝ ነው። ይሄ ጦስኝ ከቅመም መደብ ነው የምንመድበው።
በሻይ መልኩ መዘውተር ይችላል። ደስ የሚል መዓዛ አለው። በጣም ደስ ይላል። ሻይ ቅጠል ላይ የሚደረገው አይነት ለማጣፈጫ ይሆናል። የተለያዩ በሶች ሲዘጋጁ፣ ሽሮ ሲዘጋጅ የተለያየ ቦታ ላይ እንደ ምግብ ማጣፈጫ ሆኖ ይገባል። በአግባቡና በመጠኑ ሲወሰድ የደም ስርዓትን ሁኔታ ያው የሚጠብቅ ተክል ነው አለ በየቦታው። እዚህ አንድ ሰው ምን ብሎኛል አንተ እንድጠይቅህ ማለት ነው። ሰው በጣም ስትረስ ውስጥ እየገባ ነው። ከብዙ ነገር አንጻር ሊተነተን ይችላል። ስትረስ በጣም በዝቷል ተብሎ ይታሰባል። ከአመጋገብ አንጻር ምን ተጽዕኖ አሳድሮብን ይሆን? ደግሞስ በአመጋገባችን ምክንያት እንዴት ከስትረስ መውጣት እንችላለን የሚል ጥያቄ ነበረው። በተለያየ መንገድ ውጥረት ሊመጣ ይችላል። ጭንቀት በተለያየ መንገድ ሊመጣ ይችላል። አንድ ሰው በአካሉ ጤነኛ መሆን ይኖርበታል። አመጋገብ ጤናህን ይወስናል ሲባል ጤናማ አካል ያለው ሰው ነው ጤናማ አስተሳሰብ የሚኖረው። ጤናማ አካል ከሌለህ የተለያዩ ውጥረቶችን ልታስተናግድ ትችላለህ። አእምሮህ እሱን ለመፍታት ስራ ይሰራል። ስራ የሚሰራ ከሆነ ለመፍትሄው በምትሰራበት ሁኔታ፣ አንዳንዶቹ ደግሞ መፍትሄ አልባ ናቸው እየተባልክ ስትሄድ ቋሚ የተለመዱ ናቸው። በአመጋገብ ስርዓት ምክንያት ኮሌስትሮል ሊመጣ ይችላል። እንግዲህ የኮሌስትሮል መጠን ይሄ ስብህ እየበዛ ሲሄድ ግፊት ሊመጣ ይችላል። ግፊት መኖሩን ስታውቅ አእምሮ ላይ የሚመጣ ጫና አለ። የምገባ ስርዓትህ ለስኳር የሚያጋልጥህ ከሆነ ውጥረት ይፈጥራል። እነዚህ ነገሮችን ይዘህ ሰላማዊ የሆነ ማንነት አይኖርህም። ለምን? ሀሳቡ በራሱ ብዙ ውጥረቶችን፣ ጭንቀቶችን ስለሚፈጥርና መጀመሪያ አካላዊ ደህንነት ያስፈልጋል። ሰላማዊ የሆነ ኑሮ ለመኖር፣ ሰላማዊ የሆነ አስተሳሰብ ለመኖርና አመጋገብ ጤናማ ለመሆን የአካላዊ ችግር ስለሚመጣ ነው። አካላዊ ችግሮች ደግሞ ለጭንቀት ስለሚያጋልጡ አብዛኛው ሰው ያሉበት አካላዊ ሁኔታዎች ናቸው ለውጥረት የሚያጋልጣቸው። ከዚህ ከስትረስ ጋር በተያያዘ ደግሞ ትኩረት ማጣት በከፍተኛ ደረጃ አለብኝ ያለች ሴት ነበረች እና ምን ለማለት እንደፈለገች ብዙም ግልጽ አይደለም። ብዙ ነገሮች ላይ ትኩረት አላደርግም እና ምን ብመገብ ላሻሽለው እችላለሁ ብላኝ ነበር። ያው እንግዲህ ይሄርን እያሳየው ከሆነ በጣም ይሄው አንዳንዴ እነዚህ ፐርሰናል ብላይንድነሶች ነው የምንላቸው አይደል? ጠቅላላ የትኩረት እጦት ችግር። አሁን ትኩረት እጦቶች በተለያየ መንገድ ሊመጣ ይችላል እኮ። ባናኗር ስርዓትህ ራስን ባጋለጥክባቸው ሁኔታዎች ላይ ሊመጣ ይችላል። ግን አሁን እኔ ያለንበት ዘመን ነው ይሄን ያመጣው። ውጣ ውረዱ ብዙ ነው። የምናስተናግዳቸው ነገሮች በሙሉ ከኑሮም ጀምሮ ከጤናም እያንዳንዱ ማለት ነው የህይወት ውጣ ውረዱ በራሱ ፈታኝ ስለሆነ ሰዎች የትኩረት እጦት ችግር እያየህበት ነው ሰው እና እነዚህን ነገሮች አንዳንዴ እንግዲህ የህይወት ክህሎት ልምዶችን ከሰዎች ማለት ነው በተግባር ማየት ይኖርባቸዋል ብዬ ነው የማስበው። ወይም ተጋላጭ የሆንባቸው እነዚህ የሚዲያዎች ሁኔታ ምናየው አሁን የሶሻል ሚዲያ ብቻ ነው በብዛት ይሄን የትኩረት እጦት ችግር አመጥቶታል። ከምግቡ ባሻገር ተጋላጭነታችን፣ የስክሪን ተጋላጭነታችን። ስለዚህ ነገር ልታወራ እነዚህ አሁን ላይ ምንድን መሰለህ የትኩረት እጦት ችግሮች ሲባል አእምሮህ ትውስታ እንዲኖረው ነገሮችን እንዳትረሳ ለማድረግ ንቁ ሆነህ እንድትቀጥል ያደርጋሉ። በሻይ የሚዘወተሩ ናቸው። ምንድነው ስሙ? ልብ ብለህ ለማየት ያው ሚንትንትን ያለው አይደል? እንደ ማንኛውም ሎሚ ነው የሚለው። ብዙ አይነት ናቸው። ይሄ የሎሚ ሼቶች ተብለው የሚጠሩት ይሄው በአበባ ስታያቸው ፐርፕል ከለር አለው አይደል? ይሄ ደስ አይልም? ፒንክ አለው፣ ነጭ አለው፣ ወደ ሰማያዊነትም ሊሄድ ይላልና ቀለማቸው እንደዚህ የሆኑት ተወዳጅ የሆኑ በመዓዛ ተወዳጅ የሆኑ በቅመማ ቅመምነት ረገድ ደግሞ እንደ ሀገር ኢኮኖሚ ማለት ነው አሁን የገቢ ማስገኛ የለም። ሰውን ወጣቱን በስራ ዘርፍ እንዲሰማራ ብታረገው የዚህን ተክል ሻይ አዘጋጅቶ በስነ ስርዓት ሌብል አድርጎ ደረጃውን አስመዝኖ ግሪዲያንቱን ሊስት አድርጎ አንድ ሰው ገበያ ላይ ይዞ መውጣት ይችላል። የትም ቦታ ግን እንደ ልብ ይገኛል። ይሄው እንግዲህ ጉለሌ ውስጥ በብዛት ካለ በዘርፉ ልሰማራ ካለ ዘሩን በቀላሉ ያገኛል ማለት ነው። ሰው አሁን ዘር ሲጠፋ ነው ዘር ሲታጣ ነው እቸገራለሁ የምትለው እንጂ እዚህ የእጽዋት ማዕከል ውስጥ ቢያንስ በርካታ የእጽዋት አይነቶች አሉ።
እነዚህ ቢራቢሮችን እያየ ነው አይደል? በልጅነቴ ነበር ቢራቢሮ የተዱ አሁን ላይ የተዱ ጠይቅስ ከተማ ራሱ ላገኝ አልችልም። ህይወት ካለ ሁሌም ማለት ነው ምግብ አለ ማለት ነው። ህይወትን ካየህ ስለዚህ ጤናማ የሆነ ነገር አለ። ቢራቢሮዎች በነገራችን ላይ የህይወት ምሳሌዎች ናቸው። ህይወት የመኖሩ ምሳሌ ናቸው። እዚህ ቦታ ላይ ጤናማ ነገር አለ ማለት ነው። ምንም አይነት የተመረዘ የተበከለ ነገር የለውም። አበቦቹ ጓ ማለት ነው ያብባሉ። እነዚህ አሁን ያለንበት ወራት እኮ ይሄው እንግዲህ ታህሳስ አይደል? በታህሳስ ወር ሁሉም ተክሎች አብበው እያገኛቸው ነው፣ ምግብ ያገኛሉ። ቢራቢሮዎች የግብርና ስራ ነው የሚሰሩት። ዘርን በማዳቀል ነው የሚሰሩት። አንዱን ጽጌ ካንዱ በማዳቀል አይደል የሚታወቁት? ዘር እንዲይዝ በማድረግ ይሄው አበባየ ቀጋ የተለያየ ጥቅም እንዳለው ባለፈው ቪዲዮ አጋርቻችኋለሁ። ከዚህ አኒሚክ የሆኑ ሰዎች እንደዚሁም ደግሞ አኒሚክ ብቻ ሳይሆን እነዚህ ሃይፐርቴንሽን ያለባቸው ሰዎች ላይ ፍሬውን አሁን ፍሬው ይኸው ማንም ስላልተጠቀመበት ደርቆ ጥቅም ሳይሰጥ እያየኸው ነው። እንግዲህ ይሄ መልሶ ወደ መሬት ሲወድቅ ይራባል፣ ራሱን ያራባል። አበባው እስካሁን ብዙ ነገር አስነካው። ባለፈው የመዓዛ ስታሸታቸው የመዓዛዎች ናቸው። አሁን ከዚህ በጣም ውድ የሆነ ሽቶ ይመረትበታል ከአበባው። በብዙ የአፍሪካ ሀገራት ቢገኝም እንግዲህ መገኛው ኢትዮጵያዊ ነው ተብሎ ከተሰየሙላቸው እነዚህ ተክሎቻችን መካከል ቀጋ አንደኛው ነው። የመዓዛ የምግብም ነው። የምግብ ሲባል የትኛው የቀጋ አካል ነው? ፍሬው በቃ ቀጋ ይሄ አየው። አበባው ነጭ ቅጠሎች ነጭ አሉት፣ ቢጫ እዚህኛው እነዚህ ጽጌ የምንላቸው የለም። ጽጌ የምንለው ቦታዎች ላይ ደግሞ ቢጫ አበባ አለ። ስለዚህ ይሄንን እንዲሁ በጥሬው ራሱ መብላት ይቻላል። ሲያፈራ ይዘቱ ቀይ ሲሆን እና ራሱ ይለመጫል አይደል? በደንብ አድርጎ አፈራ ስንለው ለምግብነት በመጠቀም ጤናን መጠበቅ፣ እንዲሁም ደግሞ ከዚህ በስፕሬ መልኩ ሽቶዎችን በማዘጋጀት የገቢ ምንጭ ማድረግ ይቻላል። ወደድከው? ሽቶ ነው የሚሸታው። በጣም ነው የሆነ ማለት ብራንዱ ምን እንደሆነ ማላቀው፣ ግን ጥሩ ሽቶ፣ ጥሩ መዓዛ ይገርማል። እያንዳንዱ ሁሉም ነገር በየራሱ ባህሪና ግብሩ ተለይቶ ለማህበረሰብ አገልግሎት ቢውልና እኛ ደግሞ ብንጠቀምባቸው የጤና ብቻ ሳይሆን ትልቅ የገቢ ምንጭ ናቸው። ይሄ ዘርፍ አሁን ይሄ የተፈጥሮ ዘርፍ ላይ ወደ ኋላ ያስቀረነው ሌብል የማድረግ የመመጠን ይዘታቸውን ደግሞ የማረጋገጥ ክፍተቶች ስላሉብን ነው እንጂ ትልቅ የኢኮኖሚ አብዮት ይፈጥራሉ። እንግዲህ የኔን ሀሳቦች ተቀብለው ገበያው ላይ የገቡ ሰዎች እያያቸው ነው አይደል? ማርኬቱ ላይ ምን አይነት ተጽዕኖ የፈጠሩት፣ ለራሳቸው ኢኮኖሚያቸው እንዴት እንደገነቡ፣ ገንዘብ ማግኘት ሩቅ የነበረው አሁን ሚሊየን ምንድነው ለነሱ ቀልድ ሆኗል። የቀን ገቢያቸው በመቶ ሺህ የሚቆጠር ነው ተፈጥሮ ጋር እና ትልልቅ ነገር እዞ ነው የሚመጣውና ሁሉም ቦታ ላይ የተቆረጠ ዛፍ ስታይ ምን ይሰማል? ለምን የሚል ጥያቄ ራሴን እጠይቃለሁ። አሁንም አንተ ኑረ ስለምታስቆርጠኝ ለመጣል እቸገራለሁ። ለምን ትቆርጣለህ? ለምንድን ነው የምትቆርጠው? ምን አይነት ጥቅም? ስፔሻል በሆነ መንገድ ከነሱ ማገኘው ጥቅም ካለ ለምሳሌ አንተም ስለ ጥቅም አይደል ያወራኸኝ ያለኸው፣ ግን ደግሞ ዘራቸውን ሊጠፋ በማይችል መንገድ መሆን እንዳለበት አምናለሁ። እንደዛ ነው የምናደርገው እኛ አይደለም። እሱ ነው እኔ አሁን የምቆርጠው። ልበለው ከፈለኩ እቆርጣለሁ። ያው ልጠጣው ልመገበው ከፈለኩ አደርገዋለሁ። ምክንያቱም በእኔ ህይወት ውስጥ እሱም አለ ነው ለእኔ ህይወትን እስከፈቀደልኝ ድረስ። ግን መተካቱ ላይ ስራ ሰርቻለሁ ወይ? ዛፎችን ስንቆርጥ ለምንድን ነው የምንቆርጣቸው? እነሱ በሰጡን ኦክሲጅን እየኖርን ህይወት አንዱ ባንዱ የተያያዘ ነው። የተያያዘ ስለሆነ ለምን ብለህ መጠየቅ ይኖርብሃል። ለምንድን ነው የምቆርጣቸው? በኢትዮጵያን የምገባ ስርዓት ውስጥ ገበሬ ጠቦቱን ስላማረው ብቻ አይበለውም። ህይወትን ይፈቅድለታል። ቤቱ እንዲያድግ እንዲኖር ያሳድገዋል፣ ያሸዋል። አሁን የአውራ እንዲሆን ይሞክታል። ፍየል ይሞከታል። በሬ ከሆነ ደግሞ ይወቀጣል፣ ይታሻል ማለት። ከዛ ህይወትን ከኖረ በኋላ ነው መብላትም ካለበት። አሁን ገበሬ ከጓሮ በግ ስላለ ጎትቶ አይበላም። ኑሮ የፈቀደለትን ነው። ገበሬ ካየኸው ዘርን ዘር አይደለ? ተንከባከበው፣ አሳደገው፣
አረመው ካፈራ በኋላ ከሞተ በኋላ ግማሽ ለዘር ግማሽ ለህይወት ነው የሚያደርግና ለምን በልሽ? ልክ ነህ። ትንሽ ለየት ያለ አንድ ጥያቄ ልጠይቅ። ይሄም ከተመልካች የመጣ ጥያቄ ነው። ምናልባት ሶሻል ሚዲያው አጋልጦት ይሁን ወይስ ደግሞ በማህበረሰባችን ስር ሰዶ የኖረ ይሁን እሱ በደንብ መለካት ያለበት ቢሆንም ያስገድደው መድፈር ዜናዎችን በብዛት እየሰማን ነው። ምናልባት ይሄ ከስርዓተ ምግባችን ጋር ሊያያዝ ይችል ይሆን የሚል ጥያቄ፣ ይሄ ጥያቄ በተደጋጋሚ ሁለት ሰዎች ስላነሱት ነው የጠየቁ። አንተ ጋር ምን ትርጉም እንደሚኖረው አላውቅም። እነዚህ አስካሪ ምናምን ነገሮችን አደንዛዥ ነገሮችን የሚጠቀሙ ሰዎች እንደው ከህሊና ቁጥጥሮች እየወጡ ያንን ነገር ሊያደርጉ ይችላሉ የሚል ሀሳብ ነው የሚኖረኝ። እንዲሁም ደግሞ ይሄ ራስን በባህሪ ገዝተህ አስተዳደግ ላይ አስተዳደጎቻችን የእኛን ባህልና ሴትን እየተው አልመጡም ወይ? እንዳልኩ ተጋላጭ የሆንባቸው እነዚህ የሚዲያ ሁኔታዎች በጣም በሰፊው እየተጋለጥንባቸው ለባዕድ ባህላት ተጋላጭ የምንሆንበት ነገር የራስን ባህል የራስን ግዴታዎች ካለመወጣት አንጻር ሚና ኑሯቸው ነው የምል እንጂ አሁን ተጋላጭ ሆነናል። አሁን ልታያቸው የማይገቡ ነገሮች ስክሪን ላይ የምታያቸው እነዚህ ፖርኖግራፊዎች ልክ አይደሉም። የምታያቸው የሌላ ዓለም መገላለጦች ወጣቱን ለእንደነዚህ አይነት ነገር ሊያነሳሱ ስለሚችሉ እነዚህ ነገሮች ማኔጅ ሊደረጉ የሚገባው ግብረ ገብ ትምህርት የምንሰጥበት መንገድ ከራሳችን ባህልና ስርዓት ጋር አብሮ እየሄደ ነው ወይ? አሁን እነዚህ የግብረ ገብ ትምህርቶች ጉድለቶች ናቸው ብዬ ነው ማምነው። ነገር ምንድነች? ይሄ ከሴ ዳማ ከሴ ነው ወይስ ነው? የከሴ ዘር አሁን በአይነት እኔ አሁን ከሴ ሲባል ከሴ ነው የሚባል አሽትተው እሱም ጥሩ መዓዛ አለው። ደስ ይላል በጣም። ከሴ ስንል ያው ኮሰረትም የከሴ ዘሮች ነው። ወደ 20 አይነት እኔ ያውቃለሁ። እዛም ሊያልፍ ይችላል። ለምን ሊጠቅም ይሄ ብዙ ጊዜ እንግዲህ በክርስትና እምነት የፍስለታ ጾም እናቶች የሚጎዘጉዙት ጥሩ መዓዛ እንዲያገኙ የሚያደርጉት ለተለያዩ ያው ራስን ጥሩ ሽታ ጥሩ መዓዛ እንዲኖርህ ለማድረግ ይጠቀሙበታል። ቤትም እንዲሁ በዓል ሲኖር አብሮ ተጎዝጉዞ ፍስለታ ጋር ተያይዞ በተለይ ከሴ ነው። እዚህም ተክል አገኘ። ምንድን ነው ይሄ? ጥሩ መዓዛ አለው። እሱ አሁን የመድኃኒት ተክሎች የምትላቸው በመዓዛቸው ጥሩ ናቸው። መዓዛቸው ጥሩ ነው ማለት የሚጎዱትም በመዓዛ ጥሩ ይሆናሉ። እነዚህ ደግሞ በጣም የሚይዙ መዓዛቸው ጥሩ ከሆነ አሁን ይሄ የደም ፍሰት ሲኖር አጋጣሚ ነስር ማለት ነው። ነስር ሌላም ደም ፍሰት ላይ የሆነ ነገር ተቆርጦ ደም ከፈሰሰ እንዲጭ ታረጋትና አሽተህ ነስር ያለበት ሰው ባፍንጫው ስሙ ምንድነው? ሰው በየአካባቢው እኛ ቄስ በደጀ ነው የምንለው። እሱም ራሱ የከሴ ዘር ነው። ከከሴ ዘር ነው የሚመደበው። የከሴ ዘር ሆኖ ቄስ በደጀ ተብሎ ተለይቶ ይጠራል። ድጋሚ አይመለስም። የነስር ችግር ያለባቸው ሰዎች ይሄን ከተተገበሩት ካሜራማናችን እየሳቀ ነው። ናስኪ ምንድነው? ያሬድ ና የምታውቀው ነገር አለ እንዴ? የትኛዋ ቅጠል? እኔ ከዚህ በፊት እቺ ቅጠል አንድ አባት ነግረውኝ ተጠቅሜ ነስር ነበረብኝ ድሮ። እሺ። እና ተጠቅሜት ይሄው ቆም። ለስንት ሰው በጣም ያስቸግር ነበር እንዴ? በጣም ፊቴን ስታጠቡላ ማለት ነው። መጀመሪያ ጊዜ ሲነስረኝ ነግረውኝ ንቄት ይቸው ነበር። እሺ። እና በጣም ፊቴን ስታጠብ ምናምን ይነስረኝ ነበር በጣም ማለት ነው። ከዛ በጣም ተደጋግሞ ሲመጣ ሞክረው ግድ የለም ልጅ እኔ ላጥፋ ምናምን አሉኝና እሳቸው ነው ቆርጣው አምጥተው አረጉልኝ በግድ ማለት ነው። አሁን ራሴን ሲያመኝ እንዲነስረኝ ይፈልጋሉ። አይነስረኝ በጣም አሪፍ። አሁን አብዛኛው ሰው የዚህ ያንተ እና ሽታው ራሱ በደንብ አሁን አውቃታለሁ። መንገድ ላይ ምናምን ሽተቴ ምናምን በደንብ ነው ፊልም ማድረግ እኮ ያንተ አይነት ችግር ያለባቸው ሰዎች መድኃኒት እየፈለጉ አንድ መድኃኒት በሀገር ሲተካ ብዙ ዶላሮችን ነው የምናተርፈው። እንዲሁ ደግሞ ሰው አቅም ላይ ኖረው ይችላል። ስለ አንድ መድኃኒት ስታወራ
አቅም ላይኖረው ይችላል። አቅም የሌለው ማህበረሰብ ማዕከል ታረጋለህ። ይሄን ተክል ተጠቅሞ ከዳኑ ትልቅ ረፍት ነው፣ ትልቅ የገቢ ምንጭ ነውና ለምን ለሰው አልተናገርክም አንተ? ጠይቀው። ያው ወጣት ስለሆንኩ ይሰሙኛል ነው እንዴ? አይ ቅጠል በጣሽ እንዳትባል ፈርተ ነው። ይገባናል። ይሄን አይነት ኢሜጅም ስላለ እነዚህ አይነት አመለካከቶች እስከ ወደ ኋላ ስላስቀሩን ኖርማሊ አባቶችን እንትን እኛ ምን እንቃለን? ችግር አለብን። እኔ ራሱ እንደነገርኩ መጀመሪያ ላይ አልተቀበልኳቸውም ነበር። ከዛ በኋላ ነው ደጋግመው ሲነግሩኝ አሁንም ስትቸገር የተጠቀምኩ። የትውልዱ ችግር አንዱ ይሄ ነው። ጆ ባለፈውም በደንብ አውርተናል። እንዳልከው አንደኛ ስም ሰጪ ነን፣ ሁለተኛ ሀገር በቀል እውቀት ራሱ ቃሉ ራሱ እኮ እውቀት ነው። ይሄ ሀገር በቀል እውቀት ነው፣ ሌላ አይደለም። ሀገር በቀል እውቀት ላይ ትኩረት የማድረግ የትውልዱም ችግር ነውና አሁን በቴሌቪዥን እያዩ በሶሻል ሚዲያ ቲክቶክ፣ ፌስቡክ እያዩ ያሉ ሰዎች ምን እያደረጉ ነው? ጫካ ውስጥ ራሱ ቢሉን እኛ እውቀት እየፈለግን ነው፣ ጥበብ እየፈለግን ነው፣ ተፈጥሮ ለግሳ የሰጠችንን እና እሱን ትኩረት እንዲያደርጉ ነው ድጋሚ አንተን የሚጋብዝናል። አዎ የት የምንሰጠው ለራሳችን እውቀት የምንሰጠው ግምት በእርግጥ አሁን ላይ መሻሻሎችን እያየህ ነው። ደስ ይላል። ወጣቱ መረዳቱ፣ ወጣቱ መፍትሄ እየፈለገ ነው። ረጅም አድካሚ ነገሮችን ከመፈለግ በአጭር ጊዜ ውጤት ያለውን ነገር ባስታውሎት የራሱ ለማድረግ የሚጥረው ወጣት ቁጥሩ እየጨመረ ስለመጣ እነዚህ አይነት ኢሜጆች እየቀሩ ይመጣሉ። ጎጅ ባህሎችን ለማስቀረት ጠቃሚ ነገሮችን አጉልቶ መያዝ እኮ ትልቅ ነገር ነበረ። እንደ ሀገር ደግሞ አንድ ሀገር በራሷ እውቀትና ክህሎት ካልጎለበተች ሀገር የመሆኑ እድል ትንሽ ስለሚሆን ይህ አይነት ምልከታ በሰፊው ቢሰራበት ጥሩ ነው። አሁን ብዙ ጊዜ እኔ የምታወቀው የተፈጥሯዊ ነገሮችን ጥቅም በመንገር አይደል። ሰዎች የተፈጥሮ ጋር ጥገኛ ሆናችሁ ቀጥሉ ያልኳቸው ነው የሚመስላቸው። ኖ ነገሮችን ባስተውሎት በመመርመር የሚጠቅመውን ለይቶ በማውጣት እያንዳንዷን ነገር በመመዘን ማድረግ ነው። አንድ ቦታ ላይ ብቻ ጥገኛ መሆን አይደለም። ያው ተደጋጋሚ ነው የምናገረው። ለኔ ስለ ሀገር በቀል እውቀትና ክህሎት ነው የማወራው። ሀገር በቀል እውቀት ሲባል ባህላዊ ብቻ አይደለም፣ ወይም ተረስቶ የቀረ ኋላ ቀር አይደለም። ራስን ማሻሻልና ማዘመን ነውና እዚህ ላይ ልብ ብለው ሰዎች እንዲመለከቱት ፈልጋለሁ። እነዚህ ነገሮችም ውድ ነገሮች ናቸው በጣም ማለት ነው። ይሄ አሁን በተለይ ከአንጎል ክፍል ጋር ተያይዞ የሚነሱ የጤና ችግሮች ሲያጋጥሙ መፍትሄ ሆኖ የሚቀርብ ተክል ነው። ምን ይባላል? በብዛት ዮዲት ነው የሚባለው። ይሄው ቀይ ነው። የአንጎል ክፍል ችግር ሲኖር ከአእምሮ ጤና ጋር ተያይዞ ጉዳቶች ሲደርሱ አሁን ይሄ ዘመን ደስ የሚለው ነገሩ የዲጂታል ዘመኑ ለማረጋገጥ አንድን ሀርብ ይሄ ተክል ይሄ ነው ብለህ ስትናገር ሰዎች ስክሪንሻት አድርገው በቀላሉ ማለት ነው ጎግል ላይ ኢሜጅ ሰርች ቢያደርጉት ስሙን፣ ምንነቱን፣ በውስጡ የያዘውን ጥቅም፣ ጉዳቱን ሳይቀር ይናገራልና ዘመኑ ቀሏል። ያልሆነ ነገር ብትናገር እንኳን ዘመኑ ራሱ ያጋልጣል። ስለምንድን ነው ይሄ ሰው የሚያወራው ልክ ነው አይደለም ነው የሚለውን ነገር በዘመናት የተመጣባቸው የጥናት ውጤቶች በአንድ ማዕከልና በአንድ ቋት ውስጥ ታገኛቸዋል። ስለዚህ ለማረጋገጥ ይሄ ነገር ልክ ነው አይደለም የሚለውን ነገር ለማወቅ እድሉ ስላለ ሰዎች ትኩረት አድርገው የክህሎት ባለቤት ይሁን፣ የእውቀቱ ባለቤት ይሁን። አንተ ለጫካ ህይወት ተጋላጭ ነህ። ዱር ውስጥ ጥቅጥቅ ያለ ደን ውስጥ ስትውል ምን ይሰማሃል? አትፈራም እንደ ሌላ ሰው? አይ እዚህ እንትን ውስጥ ነህ። እኔ ተፈጥሮን አልፈራም። ያው ከተፈጥሮ አንድ አካል የምትፈረው ነገር ቢኖር እኔ የሰው ልጅ ነው የምፈራው። እንግዲህ እዚህ ውስጥ ስትኖር ማንም አንተን ለማጥቃት ዝግጁ አይደለም። ራሱን ለመጠበቅ የራሱን ደህንነት የራሱን ወሰን አስከብሮ ለመኖር ነው። ተፈጥሮ እንደዛ ነው ሂደቱ። ምናልባት ጫካ ላይ ልትፈረው የምትችለው እንግዳ ነገር ሰውን ስታይ ነው እንጂ እዚህ ላይ ስትኖር ከራሷ ጋር ከተፈጥሮ ጋር እየተገናኘህ እያወራህ ጸጥ አላለም። ራስን ለማግኘት ራስን ለመፈለግ ሁሉ ወደ ራስህ እንድትመለከትና እንድታይ ስለሚያደርግህ አርምሞ የምንለው ሜዲቴሽን እኮ በዝምታ ውስጥ የሚመጣ። ስለዚህ እዚህ ሲሆን ምንም ተጋላጭ ሰው ብሆንም እንኳን ለአደጋ አጋላጭ የሚያደርገው ሰው ስለሆነ ሰው ከሌለ ሰላም ነኝ። ግን ለምሳሌ
እንደው እንደ ስጋትና እንዳደጋ እያነሳሁት ሳይሆን ከዚህ በፊት አይ ቲንክ ከአመት በፊት ይመስለኛል ፌስቡኬ ላይ ይሄ ነገር በእርግጥ ነብር ነው አይደለም ብዬ ፖስት አድርጌ ነበር። ከዛ ነብር እንደሆነ አንተም ኮሜንት አድርገህ ነበር። ያን ነብር እዚህ ግቢ ውስጥ ነው ያገኘ ነው። ስለዚህ በደንብ ቢመረመር ብዙ አይነት የአራዊት አይነትም የእንስሳት አይነትም ሊገኝ ይችላልና ከዛ አንጻር ማለት ነው። አትፈራው እኮ አሁን እንስሳቶች ሊያጠቁህ ዝግጁም ፍቃደኛም አይደሉም። ራሳቸውን ለመከላከል ብቻ ነው። ወሰናቸውን ስትቀርብ አደጋ ላይ እንዳሉ ከተሰማቸው ሊያጠቁህ ይችላሉ። ያ ደግሞ ራስን ከማስከበር ነው። ተፈጥሮን እየተለማመድካት ስትሄድ የራሷን ቋንቋ ነው የምትናገረው። ልኬታህና ወሰንህ በምን ያክል ልክ እንደሆነ ታውቃለህ። አሁን ያስታውሳለሁ ነብር መኖሩ። አሁን ነብር እየጠፋ ነው። ይሄ ላፖርድ የምንለው የለም በዓለም ዙሪያ ቁጥሩ እያነሰ ሄደ ነው። እኛ ሀገር መኖሩ ብዙውን ጊዜ ባልተነኩ ቦታዎች በእንደዚህ አይነት ቦታዎች እንዲሁም ደግሞ ከሰው ንክኪ ራቅ ወዳሉ ገዳማት ውስጥ ነው የምናገኘውና ይኖራሉ። ሌሎችም እንስሳቶች ይኖራሉ። ተሳቢ እንስሳትም ሊኖር ይችላል። ወሰንን አስጠብቀህና እነሱን አክብረህ እስካለህ ድረስ አይነቁም። ለመከላከል ያጠቁሃል። ራሳቸውን ለመመገብ የሚያጠቁ እንስሳቶችም እኮ አሉ። ግን የሰው ልጅ ለምግብነት የሚያድን የዱር አራዊት ቁጥሩ አንበሳ፣ ነብር፣ ጅብ ሊያድን ይችላል። ግን በምን አይነት ሁኔታ ሲያገኝ በምን አይነት ሰዓት ሲያገኝ ነው እንደዛ የሚያደርገው የሚባለው። ተጋላጭ የምትሆንበት ቦታዎችን ደግሞ ወስነህና አውቀህ መንቀሳቀስ ሊኖርብህ ይችላል። አንድ ሰው በውስጥ መስመር የላከልኝ አንድ ያስገረመኝ ቴክስት አለ። ምን ይላል? የሆነ ጊዜ በጣም ደብሮኝ ከፍቶኝ ተደጋጋሚ ጫናዎች፣ ፈተናዎች በስተውብኝ አይምሮዬ ውስጥ የሚመላለስ የነበረው በዛ ሰሞን ራስን ማጥፋት ነበር አለኝ እና በቃ ከዚህ ውጪ ሌላ ማሰብ እስካልችል ድረስ እንደ መፍትሄ የምቆጥረው የነበረው ራሴን ማጥፋት ነው። በዛ ሰሞን ድንገት ቲክቶክ ላይ አንተን ያያል። አንተ ስለ እጽዋት፣ ስለ አመጋገብ፣ ሰው በቤቱ እንዴት ጤናውን እንደሚጠብቅ፣ ሰው እንዴት አሻግሮ መመልከት እንዳለበት እሱ ስለ መሞት እያሰበ ነው። አንተ ስለ ጤንነት፣ ስለ ደህንነት እያወራህ ነው እና በሰዓቱ አጽናንቶኛል። ከርዕሰ ጉዳዩ ጋር ባይገናኝም ብሎኝ ነበር። ለእንደዚህ አይነቱ ሰው ምን ትመክራለህ? አሁን ራስ ማጥፋት የሚባሉት ነገሮች አብዛኛውን የተስፋ ጦቶች ናቸው። ህይወት ራሷን የቻለች ብዙ ጣውረድ አላት አይደል? እኔ አሁን ህይወት ምንድናት ብትለኝ አጭር ጊዜ በጣም ረጅም ጣውረድ ያለባት ነው ማለት። ያው በጊዜ ከለካው ህይወት ደግሞ መንገድ ነው፣ ያልቃል። ስለምን ሸክም ታበዛለህ አንተ ራስህ ላይ? ስለዚህ መመልከት ያለብህ ተስፋ እንዳለ። ያው ተስፋ አለ። ሰዎች ራሳቸውን ለምን አጠፉ ስትል በኑሯቸው ሊሆን ይችላል፣ ባጋጠማቸው የህይወት ፈተና ሊሆን ይችላል፣ መልስ ሊሰጡት ባልቻሉት ነገር ላይ። ስለዚህ ተፈጥሮ መልስ አላት። ያ ሰው የጤና ችግር አጋጥሞት ሊሆን ይችላል፣ መፍትሄ አጥቼለታለሁ። ያ ሰው የኢኮኖሚ ችግር አጋጥሞት ሊሆን ይችላል። ያ ሰው ከማህበራዊ ተግባቦት ራሱን አግልሎ ሊሆን ይችላል። ስለዚህ ራሱን እንዴት ማግባባት እንዳለበት እኔ እየተናገርኩ ከነበረ ምናልባት ወይ የረዳው ነገር ሊኖር ይችላል። የጤና ችግር ኑሮበት ተጠቅሞት መፍትሄ ሊያገኝበት ይችላል። አሁን አንዳንዴ ትልቁ ኢሹዎቻችን ለሰው ያልተናገርናቸው እኛን አፍነው እስትንፋሳችን የሚነፍጉን የጤና ችግሮች ይኖራሉ። በተለይ መፍትሄ የላቸውም የሚባሉ ከስርዓተ ምገባ አንጻር ክሮኒካል ዲዚዞች የምንላቸው ቅድም ያው በምግብ ብቻ የሚመጡት ጉበት፣ ኩላሊት የሚያጠቁ የአእምሮ ጤናን ሊፈታተኑ የሚችሉ አይድኑ የሚባሉ የተለያዩ የጤና ችግሮች መፍትሄ የላቸውም ሲባል አይ ተፈጥሮ እኮ መልስ አላት ሲባል ሞክረውት ደግሞ መፍትሄ ያገኙ ሰዎች ቴስቲሞኒውን ሲናገሩ ካየ ተስፋ ህይወትን ይቀጥላል። ስለዚህ ተስፋ ማግኘት በራሱ ህይወትን ስለሚቀጥል ሰው ተስፋ ሊኖረው ይገባል። ህይወት ተፈጥሮ ደግሞ ተስፋ ትሰጣለች። የምን መንገድ ነው? ለስላሳ ነገር ይታያል። በዚህ ለስላሳ ነው እንግዲህ ይሄ ሰው የማይገባባቸው ነገሮች በሙሉ እያንዳንዱ እንቅስቃሴዎች አሉ፣ እንስሳቶች አሉ ማለት ነው። በዚህ አሁን የሚንቀሳቀስ የሚጓዝ ሰርክ መንገዱ ያደረገው ይሄ አሁን ተፈጥሮን መረዳት ስትጀምር ምንድነው በዚህ ውስጥ ና አረ እየተጠጋን ነው ና አይው ለስልሷል አይደል? ይሄ ምንድነው በዚህ እየተሳፈበት የሄደው? እንደዚህ አይነት ለስላሳ ነገሮችን ባየህ ቁጥር የዱር እንስሳት መንገዶች ናቸው። ያንዳንዱ አይ ብንመለስ አይሻል አይቀርም።
እንመለስ። ግድ የለም ፈራ ግድ የለም እንመለስ። አይገባም። የምን ጉድጓድ ነው? ይኸው እዚች ጋር እስኪ እችን ዙም ማድረግ ትችላለች? አይ ከመጨረሻ ጋሼ አይደለ ይቺ ያደፈጠችው ሰውዬ እዛች ውስጥ ጋሼ እኮ ካደፈጠ ብዙ ሰዓት አይነሳልህ። ጭራ ነገር አለች። እሱን እኮ ነው የምልህ። ጭራ እዚች የምን ጭራ? ና ሂድ። እሺ አዎ የሆነ ጭራ ነገር አለ፣ ገመድ የሚመስል ነገር። ይኸው ይሄ ራሱ እኮ ነው ታያሉ እኮ ስክሪን ላይ ያው እቺ ጋሽ ምንድነው? አዎ እኮ አየዋት። ጅብ ነው እንዴ? መንቀሳቀስ ነበረበት፣ እስካሁን ግን አትንቀሳቀስም። ያው ይሄን ያክል። በነገራችን ላይ ወደዚህ ስንገባ አንድ የዱር እንስሳት ጀርባውን ነገር ነው ያየሁት። ከዛ ወደዚህ ላጥ ሲል አይነት ነገር ማለት ነው። ምናልባት ድምጻችንን የሰማ ሊሆን ይችላል። ግን ዞሮ ዞሮ ምን አስታውሳለሁ መሰለ፣ ለዚህ ግቢ እኔ ፋሚሊያር ነኝ፣ በተደጋጋሚ መጥቻለሁ። አሁን ያለንበት አካባቢ የዱር እንስሳት በብዛት ይገኙበታል የሚባለው አካባቢ ነውና ብንወጣ ሳይሻል አይቀር። ሲምቦል የሚደረገው ምንድን ነው? ወፎች ሰላማዊ ናቸው፣ አይንጫጩም። ወፎች የሚንጫጩ ከሆነ አዳኝና ተሳቢ አዳኝ ወይም ተሳቢ ተማከሲ አለ ማለት ነው። አዳኝ ተሳቢ ማለት እንደ እባብ፣ ዘንዶ። አዎ ዘንዶ፣ እባብ ምናምን ሲኖር በጣም ድምጻቸው ይረብሻል የወፎች። ስለዚህ አዳኝ የምትለው ነብር ሲኖር፣ እሺ ሌሎች ቀበሮ የምትላቸው ነገሮች ሲኖሩ በጣም ወፎቹ አካባቢውን ይረብሹታል። ስለዚህ ይሄ አሁን የምን አይነት ጸጥ ያለ ነው? ይሄ ጸጥ ያለ ስለሆነ እንስሳቶች አሉ፣ አዳኝም ሊሆን ይችላል፣ ግን ተረጋግተው ቦታቸውን ይዘው ጸጥ ብሎ የተቀመጡ ናቸው። በሩቅኛን የሚታዘቡ ነው። አዎ ይሰማሃል፣ ይታዘብሃል። ምንም አይነት አደጋ ውስጥ አይደለህም ማለት ነው። አንዳንድ ቦታ ላይ አሁን ስትንቀሳቀስ ጦጣ ካለ ሰው አለ ማለት ነው። ጦጣዎች ብዙ ጊዜ ሰዎች በሚኖሩበት ቅርብ ሆነው ታያቸዋለህና ምን ጉድጓድ አየህ? ምንድን ነው? ጃርት፣ ፋሮ፣ አውጭ እነዚህ የምንላቸው እንስሳቶች እንደዚህ በተለይ ጃርት ጉድጓድ፣ ቀበሮ አሁን ጅቦችም ጉድጓድ ውስጥ መቆፈር ባይችሉም በእንደዚህ አይነት ቦታዎች ላይ ይጠለላሉ። ተመልካቾች አሁን የወጣንበት አካባቢ በጉለሌ እጽዋት ማዕከል ውስጥ የዱር እንስሳት በብዛት እና በልዩ ሁኔታ ይገኙበታል ተብሎ የሚታሰብበት ስፍራ ላይ ነው። ዮሐንስ ግን በድፍረት ነው ያስገባኝ ማለት ነውና በተለይ ከውስጥ ከሆነ የመጣችሁት የኛን በተለይ የኔን ስሜት ትጋሩ ነበረ። ዞሮ ዞሮ ግን የሆነ የእንስሳ አውሬ አይባልም ይመስለኛል የዱር እንስሳት የሆነ ጀርባውን ግን ውልብ ብሎ ሲያልፍ አይቻለሁ። እንግዲህ እኔ እናንተ ነው የምፈራው ብያለሁ ተደጋጋሚ። አንተ ሰው ነው የምፈራው ያልከኝ። እሺ እዚህ አካባቢ ምን ማይታችሁ አታውቁ? እዚህ አካባቢ ኦኬ። ስለዚህ ስጋቴ ልክ ነው ማለት ነው። የስካውቱ ነው እየነገረኝ ያለው እዚህ አካባቢ። ምን እየፈለክ ነው ጆ? ሁሌም እኮ በዚህ ቦታ ላይ ሲሆን እያንዳንዱ ነገር የፍለጋ አካል ነው። ግን ከፍለጋዎች የትኛውን ማለት ነው እኮ እያንዳንዱን ነገር ተረድቶ ትርጉም ከመስጠት አልፎ ጥቅምና ይዘታቸውን በመመርመር ዋጋቸውን መተመን ነው የኔ ስራ። እንጭብር ነው። እሺ ይሄ ይወጋል። ሰፊ ቦታ ሾው አለው። እንደዚህ ታረጋው ህንዶች ከቀለም አልፎ የተለያየ ነገርን ይጠቀሙበታል። ያው የምታያቸው እዚህ ቦታ ላይ ያሉትን እያንዳንዱ ነገር ስም በስም መለየት፣ ስማቸውን፣ አይነታቸውን መለየት፣ የሚሰጡትን ጥቅም መለየት፣ እነዚህን ስራዎች ስታይ ቫልዩዋቸው አድ እያደረግከው ታልፋለህ። አሁን ይሄ የኛ እንጆሪ ነው። አየው ይሄ የኢትዮጵያ እንጆሪ ነው።
እነዚህ የተፈጥሮ የምትላቸው ጤናማ የምትላቸው ናቸውና ብዙ ነገሮችን እዚህ ያለው ማለት ዱር ላይ ያለው ማለት ትርጉም መስጠት ብቻ አይደለም። አምጃ ነው የሚባለው ይሄ ከጉሮሮ ጋር ተያይዞ አሁን አንድ ሙዚቀኛ ጉሮሮውን ለማጽዳት ቮካል ነው አይደል የሚሰራው፣ ጋራ ስር ሄዶ ወንዝ ጋር ሄዶ። እነዚህ ግን ተይዘዋል ቅኔ ለመዝረፍ ተብለው፣ ግን ጉሮሮን ለመክፈት የሚጠቅሙ ናቸው። እንዴት አድርገው ድምጽህን ለመግራት አሁን ሲወጣ ሲወርድ ድምጽህን ለመግራት የጉሮሮ ጤናህን ደግፈው የኩልል ያለ ድምጽ ለማውጣት ይላል። አብዮድ የሚባለው ካሜራማን ያንጎራጉራል። ስለዚህ ተራራው ማዶ 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 ወዲያ ከናቴ ሄደ አለችኝ የምላት ልብ ፈራት ወዳ ስንዋደድ ኖረ ኖረ። አሁን ይሄ ጉሮሮ ሲጠረግ አሪፍ ነጠላ ዜማ ትሰራለህ ማለት ነው። ይሄ ላንተ አለውበት። እሺ ከዚህ የድርሻው አካል ነኝ። ይሄ ድምጽ ጥሩ ነው ተብሎ ተቀባይነት ካገኘ እንዳትረሰው። መፋቂያ ልስጥ ደስ ይለኛል። የፍየለፈጅ ዘር ነው። እሺ ፍየለፈጅ አሁን ሲባል ይሄንን እንደየቦታው አንበልብል፣ ነበልባል ምናምን እያለ ሰው ሊጠራው ይችላል፣ ወይም ማለት ሰባሪ ሊለው ይችላል። ስሩ ከታች የጥርስ መፋቂያ ብዙ አይነት የጥርስን ደህንነትና የጥርስን ውበት ለመጠበቅ በሀገራችን ከወይራ ጀምሮ ሀያ የሚባል እንጨት ይኖራል። ልምጭ አለ፣ ልምብጭ የምንለው ይሄን የምንጠቀማቸው ብዙ ከስርም ስራ ስሮች ሳይቀሩ የጥርስን ደህንነት ለማረጋገጥ መፋቂያ እናደርጋለን። ከተማ ውስጥ ራሱ ከተለያየ ቦታ አምጥተው ከፋፍለው በየመንገዱ መሸጥ የተለመደ ሆኗል። አሁን እንደዛ አለ። እንግዲህ ቡርሽ እንጠቀማለን አይደል? አሁን ሰርክ ይሄንን በምንጠቀምበት ዘመን የጥርስ ጤንነትና አሁን ቡርሾቹን እየተጠቀምን ባለንበት ዘመን ያለው የጥርስ ደህንነቶችን እንግዲህ የተመልካች ጥያቄ ልጠይቅ። አንዲት ሴት በጣም ከባድ ማይግሬን አለብኝ፣ በተለይ ሲነሳብኝ በጣም ራሴን ከፍሎ ነው የሚይዘኝ ብላ ነበረ። በቤቷ እንዴት መታከም ትችላለች? ማይግሬን አሁን ብዙ ጊዜ ሲፕተሙ ነው ከላይ ራስን ሊያመም የሚችለው የህመሙ ምልክት ነው እንጂ ማይግሬን እኔ የገት ችግር ነው፣ የውስጥ ችግር ነው። አንዳንድ ሰዎች ላይ የቫይታሚንና ሚኔራል እጥረት ሲኖርባቸው በተለይ ማግኒዥየም እጥረት ያለባቸው ሰዎች ላይ ሊኖር ይችላል። እነዚህ የንጥረ ነገር የምንላቸው ማለት ነው። ብርሃን ሊጠሉ ይችላሉ፣ ድምጾችን ሊጠሉ ይችላሉ፣ ሽታ ሊያስነሱባቸው ይችላሉ። ራስን ከፍሎ ማመም ሊኖር ይችላል። ሴቶች በተለይ ይህ አይነት ችግር ያለባቸው ሴቶች አኒሚክም ሊሆኑ ስለሚችሉ የወር አበባ ካለፈ በኋላ የራስ ህመሙ ሊመጣ ይችላል። ብስጭት ሲኖር አክቲቭ የሆነ ኤሌክትሮላይቶችን ሙሉ በሙሉ በመጠቀም ቤታቸው ውስጥ በራሴ ገጽ ያጋራሁት ነገር ስላለ አብዛኛው ይሄንን የእናንተንም ቻናል የሚከታተል ሰው በቤቱ መጠቀም ይችላል። ግን እኔ እንደ ራሴ የራስ ችግር አይደለም ብዬ ነው ማምነው፣ የውስጥ ችግር ነው፣ አጠቃላይ የገት ችግር ነው ማይግሬን ብዬ ነው ማስበው። ስለዚህ ቴክኒካሊ በቤት ውስጥ እንዴት ይታከሙ? ገጽ ላይ ባለው ገጽ ላይ ስላለ ገብተው እንትን ማለት ይችላሉ። አሁን ካንተና ከኔ ጥርስ ልንታይ ነው መስታወቱ። እኔ እንጨት ሰው ይሄንን ስልህ ሀብቴ ሙሉ በሙሉ ሰዎች ወደ ተፈጥሮ ይመለሱ፣ ተፈጥሯዊ ነገሮቹ ላይ ብቻ ትኩረት አድርገው ዛሬ ጥገኛ የሆኑ ማለት አይደለም። ነገርን በልኩ መመዘን፣ ነገሩን በልኩ መስፈርት ማያያዝ። አሁን አንዳንዴ ሰው ደፋር እኮ ነው። ይሄን ተጠቀም ስትለው በራሱ ቀጥታ ብሎኛል ብሎ ሁሉ አተገባበሩን አዘገጃጀቱን ሳያቅ ሳይለማመድ ሊያደርግ ይችላል። እነዚህ ነገሮች እውቀት፣ ራስን ማብቃት። እዛ የፈራሁት ቦታ ጋር
በኋላ እነግርሃለሁ ያልከኝ ነገር ነበር። ለስላሳ እኮ ነው ያ ማለት ለስላሳ ማለት በደረቱ የሚሳብ እንስሳ ተመላልሶበታል። ይሄ ለስላሳ ነው ብለህ ያሳየኝ። ለስላሳ ከሆነ ኮቲ ሲሆን ኮቲ ነው አይደል? ለስላሳ ከሆነ በደራታቸው የሚሳብ አርጃኖ ሊሆን ይችላል፣ ዘንዶ ሊሆን ይችላል። በደረቱ የሚሳብ አካል የሚመላለስ። ስለዚህ ከዛ ስፍራ ነው የወጣ ነው። አሁን እኮ ለምን ትፈራለህ? ለስላሳ ሆኖ ካየኸው ሰው ካልተራመደበት ሰው ማይሄድበት ከሆነ ያንተ እግር በባዶ እግር ስትሄድ ነው አይደል የሚለስልስ። ስለዚህ በደረቱ የሚሳቡ እንስሳዎች ሲወጡበት ሲገቡበት ነው እንደዛ መስመር የሚይዘው። ይገርማል። አምልጠን ነው የወጣ ነው እንዳንል ከተፈጥሮ ጋር ጠላት አይደለም። ምን ሊያረግ ከተፈጥሮ ፍቅር አንጻር አንተን አዳኙ። እሺ ሌላ ጥያቄ፣ አሁንም የተመልካች ጥያቄ ነው። አይ ቲንክ ብዙ ሰው ይመስለኛል በኢንፌክሽኖች ይጠቃል። በተለይ ከሽንት ቧንቧ ኢንፌክሽን ጋር በተያያዘ ብዙ ሰው ጥያቄ አለው። ቤት ውስጥ እንዴት ራሱን ሊያክም ይችላል? የማሪቱ ለገሰ አንድ ዘፈን አለ አይደለ? የወሎ ሳማ አርገኝ ነው ሳማ አርጋ ይላሉ የሚል ሳማ እንግዲህ ጣፋጭ ምግብ ነው። የአንጀትን ጤና ሲጠብቅ በጣም ጥሩ ነው። ከሽንት ጋር ተያይዞ የሚመጡ ይሄ የፕሮስቴት ችግሮችን በሙሉ ማለት አሁን እነሱም በሙሉ ያክማል። ከደም ጋር የተያያዙ ነገሮች የደም ስኳርን፣ ግፊት፣ እያንዳንዱን ነገር ሳማሁን የምግብ ተክል እና ኢንፌክሽኖችን በሙሉ ነው የሚከላከለውና ሳማ አሁን ሳማ ምን አድርገው ምን ሲያደርጉት ማለት ሻይ ሳማ አሁን ስሩን ቅጠሉን በሻይ መልኩ የሚወሰድ ተክል ነው። ለእንደዚህ አይነት ነገር ሳማ አሁን የምግብ ገበታ ውስጥ ምግብ ነው ተብሎ የተመዘገበ ነው። እኔ ወለየዎች አበላል ያውቃሉ። በገብስ እንጀራ ላይ ሳማ አርጉ ይላሉ። ኦኬ ለካ ከስነ ምግብ አንጻር በጣም ትልቅ ሀሳብ። ሳማ የኒውትሪሽን ቫልዩ ከፍ ያለ ስለሆነ አሁን የሽንት ኢንፌክሽን አለብኝ የተለያዩ በተለይ ሴት እህቶቻችን ከአፍረተ ስጋ ከማህፀን ጋር ተያይዞ የሚነሱ የጤና ኢሾዎች ካሉባቸው ሳማን ቤታቸው ላይ ይትከሉ፣ ሻይ አድርገው ይጠጡ። አላርጂ ሲኖርብህ በሳማ ተገርፈሃል? አልተገረፍኩም። በሳማ የተገረፈ ልጅ ምንም አይነት የቆዳ አላርጂ አይኖርበት። እውነት ግን ነው። እውነት ይገርማል በጣም። በነገራችን ላይ በጣም ወታደራዊ አቋም ነው ያለ። ራስ ላይ ሰርተህ ካላሳየህ ይሄን ሁሉ ነገር እየዘረዘርኩ እኔ ላይ ውጤት ሳይኖረው ቢታይ የምናገራቸው ነገሮች በሙሉ ዋጋ ያጡ ነበር። ስለዚህ ከእጽዋት ጋር ስትኖር እኔ የትም ቦታ ላይ ደጋግሜ ተናግሬያለሁ። ምንም አይነት አካላዊ እንቅስቃሴዎች እንደዚህ ወክ ከማድረግ ውጪ ያመጋገብ ውጤቴ ነው እንጂ ስፖርት አሰራ ጭራሽ። እውነት ሞክሮኝ አያውቅም። ስለ ብዙ ይሄን በሻይ የሚወሰድ። ስለዚህ በአመጋገብ ብቻ የተመጠነ ሰውነት ነው ይሄ። አዎ ምግብ ነው አካላዊ እንትኖችን የሚወስንብህ። እኔ ጋር ቦርጭ አታይም። ለምን ቦርጭ ይመጣል? ለምን ለስብ የሚያጋልጥ አመጋገብ እንትን ውስጥ የለውበትም። ቦርጭ አይኖርም። ስፖርት ቢሆን እንትን ይኖረኛል አይደለ? ይሄ ጡንቻ ላወጣ እችል ነበር፣ ግን መስሎቼ በቦታው በልኩ ነው ቁጭ አሉት። ስለዚህ ይሄ የአመጋገብና ተፈጥሮ ጋር ራስን የማቆራኘት የስራ ውጤት ነው። ስለ ብዙ ሰዎች ስለሚያውቁት አጠቃቀሙን ይሄም አንዱ ሜዲሲናል ፕላንት ነው። በብዛት ማልከው ስሙ ስራ ብዙ አው ስሩ ላይ ቀይ ነው ስሩ፣ ደማቅ ቀለም ይሰጣል። ቀለም ለማምረትም ይረዳል። እንዲሁም ደግሞ መድኃኒታዊ ይዘቶችም አሉ። ደስ ይላል። አሁን ካነሳው ከራስ ተክለ ሰውነት አንጻር እኔ ትንሽ ወዴ የገፋ ነው በመጠኑም ቢሆን። ስፖርት ሳልሰራ በአመጋገብ ብቻ እንዴት አድርጌ በቀላሉ ወደ አንተ ሳይዝ ልመጣ እችላለሁ? እኔ አሁን የአመጋገብ ስርዓቴ ሲርበኝ እበላለሁ፣ ሲጠማኝ እጠጣለሁ። ሲርበኝ እበላለሁ ስልህ ደግሞ በልኩ ነው ምግብ እንጂ ሆዴ ከልክ በላይ እስኪሞላ አልበላም። ትንሽ ቀራ ሲልህ የለም ምቾት እንደሚሰጥ አድርገህ ትመገባለህ። ሰውነቴ ይነግርሃል። ነገራችን ላይ ሰውነታችን እያንዳንዱን የይዘት መጠን ልኬት ራሱ ያውቃል። አምሮት ሲባል ሰምተህ ታውቃለህ? ለአምሮት ያህል አምሮት ሲባል እንጂ ሰምተህ ታውቃለህ? ቂጣ አማረኝ ይላሉ ሰዎች። ምን አማረኝ ማለት ነው? እየነገራቸው ነው ሰውነት። አይረን ፈለገ ማለት አይረን ሲፈልግ ይሄ የብረት መጠን ሲፈልግ እያንዳንዱ የሚፈልጋቸውን ማዕድናት የሚፈልጋቸውን ንጥረ ነገሮች በሙሉ ሰውነትህ እኮ ይጠይቃል። ሰዎች አማረን፣ ይሄን እንቁላል አማረን፣ ወተት አማረን ሲሉ ሰውነታቸው ስጋ አማረን፣ ሰውነትህ እኮ እየተናገረ ነው። ሰውነትህ ስለሚናገር እኔ ሰውነቴን እረዳዋለሁ ምን እንደፈለገ።
ስለዚህ ይሄን አይነት ነገር አምሮት የሚለው በራሱ የራስህን የይዘት መጠን ወይም ፒኤች የሚባለውን ባላንስ ለማድረግ ሰውነት ምላሽ ይሰጣል እኮ እና እሱን ህግ ነው የምከተለው። ይገርማል። ይሄ ሞይደር ነው እንግዲህ ያው 700 የመድኃኒት እጽዋቶችን አውቃለሁ ብዬ ከ700 መድኃኒት እጽዋቶች መካከል አንደኛው ነው። ሞኝ አይደር፣ ሞኝ ያሳድር፣ ሞይደር 3 አይነቶች አሏቸው። ወተታማ ነው፣ ጥንቃቄ ይፈልጋል። አንዳንድ ተክሎች በጣም ከምንም በላይ ጥንቃቄ የሚፈልጉ ናቸው። እንዲያው በግዴለሽነት የምትወስዳቸው ከሆነ ስለዚህ በነካው ወተታማነቱን ፊል አደርገዋለሁ ማለት ነው። ወተቱ ስትቆርጠው ነውና ወተታማ የሆኑ ነገሮች በብዛት መርዛማ ናቸው፣ ይጎዳሉ። ጥቅማቸውን ለይቶ ማውጣት ያስፈልጋል። ይሄ ቤዝ ሲደረግ የለም መርዙን ማስወጣት ጥቅሙን ለማግኘት ፔስቲሳይዶችን ወደ ጎን ማስወጣት ይኖርብሃልና እነዚህ ጥንቃቄ ከሚፈልጉ ተክል አንዱ እሱ ነው። ሁሉንም ዛሬ አውቀህ ሄደሃል። እንግዲህ ተመልካቾችህ ደስ የሚላቸው ይመስለኛል። በጣም አዛምራ ነው ይሄ አዛምራ። ከሳምባ ጋር ተያይዞ እንዲሁም ደግሞ የሳምባ ኢንፌክሽኖች ሲያጋጥሙ ሳምባ ምች የምንላቸው ይተገበራል። በልኩና በመጠኑ የሚሰጥ ነው። ይሄን ስነግርህ በሙያው ራሱን ሊያሳድግ የሚፈልግ ሰው እንዲሁም ደግሞ በምንነት በጥቅም ተረድቷቸው ነገሮችን ተክሎችን ለመንከባከብ ሰው ከፈለገ ነው። ሁሌም አስቀድም ለመተግበር ሙያዊ እውቀት ያስፈልጋል። እንዲሁም ባለሙያ ባለበት ሲሆን ጥሩ ነው። ልምዱ ባላቸው ሰዎች ሲሰጥ ውጤታማ ነው። ካልሆነ ሳይድ ኢፌክት ማለት አዎ እጽ ይገላል፣ እጽ ያድናል። መድኃኒት ከዶዝ በላይ ሲወሰድ እንደሚገለው ሁሉ መድኃኒት በልኩ ሲሆን ነው ለድህነት የሚፈለገውና ተክሎችን እንዲሁ አጠቃላይ እውቀት እንዲኖራቸው ነው ሰዎች። የተመልካች ጥያቄ በብዙ ጊዜ የባህል ሕክምና አዋቂ ነን የሚሉ ሰዎች እናውቃለን ብለው ከሚጠቅሷቸው ነገሮች አንዱ ለስንፈተ ወሲብ ነውና ይህንኑ መፍትሄ አለን ከሚሉ የባህል ሕክምና አዋቂ ማህበራዊ ድረገጾች ስር በጣም ብዙ ሰዎች ኮሜንት ያደርጋሉ። ፈልጋለሁ እያሉ ማለት ነው። በዚህ ጉዳይ ላይ አንደኛ ስለነሱ ቢነግረን፣ ሁለተኛ ደግሞ እሱ ራሱ ይህንኑ ጉዳይ በአመጋገብ እንዴት ማስተካከል ይቻላል የሚል ጥያቄ ያላችሁ አሉ። ምን ትላለህ? እንግዲህ ከጾታዊ ግንኙነት ጋር በተያያዘ አሁን ብዙም ሰው ችግር እየሆነ መጥቷል። 80% ስነልቦናዊ ችግር ነው በብዛት ተያይዞ ደግሞ ከተለያዩ የጤና ችግሮች አንጻር ለመድኃኒት ተጋላጭ የሆኑ ሰዎች ላይ የሚያጋጥማቸው ችግር ነው። እንደዚህ አሁን ሰው የሚፈልገው ነገር በራሱ ምንድነው የሚፈልገው የሚለው ነገር ለፍላጎቱ ብቻ ተጋላጭ ሆኖ ስታገኘው ገንዘብ ለማግኘት የሚነገሩ ዜናዎች ደስ የማይሉ ነገሮች አሉ። በባህላዊ ሕክምና ብቻ እኮ አይደለም ቪያግራ ሲሸጥ የለ እንዴ? ስለዚህ መጀመሪያ ችግሬ ምንድን ነው ብሎ ስነልቦናዊ ችግሮች ካሉ የጃኩሌሽን ችግሮች አሁን ወንድ ልጅ ከሴት ልጅ ጋር እያወራ በራሱ ሬክሽን የሚያስቸግረው ሊኖር ይችላል። በብዛት ታስተውላለህ። ሰው ከችግሩ አንጻር ደግሞ መፍትሄ ስለሚፈልግ ብልትን ለማሳደግ ብልትን ለማወፈር እንደዚህ አይነት ችግሮችን ለመፍታት ተብለው ከሚዘረዘሩ ዜናዎች በሙሉ እኔ 100% በሚባል ደረጃ ሁሎቹም ፌኮች ናቸው። ችግሬ ምንድን ነው? አሁን መጀመሪያ የጡንቻ የምንለው ሆርሞናችን የለም የሰው ልጅ የቴስቴስትሮን ሌቭሉ በኩል ልኬታ ላይ ነው ወይ? መጀመሪያ የዘር ፍሬ ምርቶቹ ላይ መመጣጠኖቹን ፈሳሽ በራሱ እነዚህ ነገሮችን ለይቶ በማወቅ እነዛን ለማጎልበት መስራት፣ እንደገና ደግሞ ይሄ የስነልቦናዊ ችግሮችን ማሻሻል እና ካሏቸው የትዳር አጋሮች ጋር የሚኖራቸው ግንኙነት ስነልቦናዊ ጫና እንዳይኖረው ያንን እንትን ይፈልጋል። እሺ ትሪትመንት ይፈልጋል። ራስን ለቀቅ ማድረግ እነዚህ ነገሮችን ለራስ መንገር። አንዳንድ ሰው ችግሩ አለብኝ ብሎ ሲያምን በራሱ
ደካማ የሚሆንበት አጋጣሚ ታያለ። እንደው ችግሩ ከመጓጓትም ሊሆን ይችላልና እንደ ተፈጥሮ ያመጋገብ ላይ ይሄን ነገር ያጎለብታሉ ብለን ከምንጠቅሰው ተክል አንደኛው ይሄው የምታየው ነው። አበባውም ስሩም ይሄ አሁን የመተንፈሻ አካላትን በማስተካከል የመተንፈሻ አካላት ችግሮችን በመፍታት የሚታወቅ ነው። ቀጠጥና ይባላል ወይም የአህያ ጀሮ ቀጥ በልና አየው አበባዎቹ ተሰብስቦ ቀጋ ቀድም አይተናል አይደል? ቀጋ ጠንበለል የነዚህ አበባ ይወሰዱና የተፈጥሮ የሆኑ ማበረታቻ ሲባል ሰውነትህ ሊኖረው የሚገባውን አይነት ይዘት ተሟልቶ እንዲኖረው ያደርጋል። እንደ ግብዓት ያገለግላሉ ነው። በዋናነት ግን ለመተንፈሻ አካል ስርዓት ችግር ላይ መፍትሄ ይሰጣል። አዎ ይሄ አስማቲክ የሆኑ ሰዎች ለሳይንስም ያገለግላል ነው። አስማቲክ የመተንፈሻ ከሰውነት ይሄ መተንፈሻ አካል ላይ ያሉ ሙከሶችን ለማስወጣት ይሆናል። በህፃናት ልጆች የሚወጣ የቆዳ ላይ ይሄ ሽፍታዎችን፣ ቁስለቶችን በፓውደሩ መልኩ አዘጋጅቶ ከቅባት ጋር በተቀባው ያው መፍትሄ ሰጭ ነውና ግን በብዛት ሰው ላይ ካመጋገቡም ካኗኗርም ከስነ ልቦናዊ ጫናዎችም አንጻር እንደነዚህ አይነት ችግሮች ላይ ተጋላጭ ነው ሲገኙ መጀመሪያ ችግሩ ከምንድን ነው የመጣ ብሎ መለየት፣ ራሱ አበረታታች የሚያበረታቱ ነገሮችን መጠቀም ከጊዜ በኋላ ችግሩን ይፈጥሩታል። የተለያዩ መድኃኒቶችን ማዘውተር ችግሩ ሊፈጥሩት ይችላል። ስነ ልቦናዊ ጫናዎች በራሱ ፈሪ መሆን በራሱ ፍርሃት አንዱ ሰለባ ነውና ተጠቂ ስለሚያደርግህ ማየቱ አሉ የሚባሉ ተክሎች ጡንቻን በጣም ሊያነቃቁ የሚችሉ በጣም ይኖራሉና እኔ አልደግፋቸውም። የጡንቻ መወጠር ችግሮችን ሊያመጡ ስለሚችሉ እና ማልደግፋቸው ነገሮች ስለሚኖሩ ግን እንደ መፍትሄ ይሆናሉ ተብለው የሚጠቀሱ ነገሮች ግን መፍትሄ ናቸው ወይ የሚለው ነገር ራሱን የቻለ ጥያቄ ያለባቸው ነገሮች ናቸው። ናይስ ናይስ። አሁን ያንተ የህክምና ድርጅት ፕራክቲካሊ ምንድነው እየሰራ ያለው በዚህ ሰዓት? የትስ ነው ያለው? አሁን አዲስ አበባ ብቻ ነው ያለው። ገርጂ ነው የምገኘው። አሁን ሄልዝ ኤንድ አግሮ ሆኗል። የሰው ልጅ ጤናውን በመጠበቅ ረገድ የአመጋገብ ስርዓቱ ዋነኛ መሰረት ስለሆነ ጤናማ ምግቦችን ከምርት ሂደት ጀምሮ ደረጃቸውንና የጥራት ሁኔታቸውን መዝኖ አረጋግጦ ለማህበረሰቡ ለማድረስ እየሰራም ነው ያለ። ከሀገርም ወጥቶ አሁን እንግዲህ በቅርብ ከሀገር የወጣ አንድ እንትን አለን፣ ፕሮጀክት አለን፣ ተግባራዊ ተደርጓል። እየሰራ ያለው አሁን እንደ አዲስ አበባ በሌሎች ሀገራት አሁን ሚድል ኢስትን ሁሉ ሙሉ በሙሉ ለማዳረስ እቅዳለኝ። አሁን የኛ አመጋገብ ስርዓት ካየኸው ከእንጀራ አይላቀቅም። ከቅመማ ቅመም እንደዚሁም ከወጥ እህሎች ጋር ተያይዞ ስለማይላቀቅ ማህበረሰቡ የትም ቦታ ላይ ቢኖር ጤናማ የሆነ ምግብ ሰጥተው ጤናማ ሆኖ እንዲቀጥል የትም ዓለም ላይ ስላሉ እንደ ደሸት ደግሞ እንደ ሀገር በቀል እውቀትና ክህሎት የመሪ ማዕከል መሆን እንደሚፈልግ እንደ አንድ ድርጅት በመላው የኢትዮጵያ የሆነን ነገር ሌብል አድርጎ ብራንድ ማሰጠት ማሰየም ደረጃው ማስጠበቅ ነው ዋናንት ነው። በጣም ትልቅ ነገር ነው። የትኛውም አይነት ጉንፋን ሲኖር ይሄ ነገር በቤት ውስጥ እንደ አሁን ጥንጁት ቀበርቾ የበጎችን ፍየሎችን ጉንፋን ሲይዝ አይደል የሚታጠነው። የሰው ልጅ ደግሞ እንደነዚህ የፍሉ ችግሮች ሲያጋጥሙ ከመተንፈሻ ጋር ተያይዞ ጉንፋን በየትኛውም መጠን ያለ ፍሉ ማለት ነው። የትኛውም አይነት ጉንፋን ነክ ወረርሽኝ በሚኖር ሰዓት ቤት ውስጥ አድርቆ ማንኛውም ሰው ይሄም ከሴዘር የሚመደብ ነው። ያው ዶሮኩስ ተብሎ ነው የሚጠራው። ለዚህ ትንሽ ልቆይ። ታንኪዩ በጣም
ስንብት አልወደም እኔም ጫካዬ ሌላ ጊዜ ስለምንገናኝ እሺ ጆ ተመልካቾች ቀደም ሲል ከታዋቂው የሀገር በቀል እውቀት ባለሙያና የእጽዋት ተመራማሪ ከሆነው ከዮሐንስ ሽፈራው ጋር በእናንተ ጥያቄ መሰረት ለሁለተኛ ጊዜ በኤንቢሲ እሁድ ፕሮግራም ጋብዣው እዚህ በጉለሌ እጽዋት ማዕከል ቆይታ አድርገናል። በግል ወደ እኔም የሶሻል ሚዲያዎች እንደገና ደግሞ ወደ ሌሎች ባልደረቦቼም የተላኩ የተወሰኑ የተመልካቾችን ጥያቄም ጭምር ነው ይዤ ዛሬ እዚህ በጉለሌ እጽዋት ማዕከል በጣም ጥሩ ትምህርታዊ ወክ ያደረግነው ማለት ነው። እናንተም በያላችሁበት ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሆንላችሁ።